አይ ከኔ ጋር ጨረሽ ለካራክተር ብለን እንደዛ ይሆንኩት አብይ ይቆጣኛል ባ ዳይሬክተሮቹ ነው ይደብራቸዋል አቃሪ ነው ብዙ ልብ የተሰባለ በካራክተሩ ምክንያት አጋጣሚን ብዙ ነገር ስሜ ጠፍቷል አንድ ሰው መልስልክ ከእናቴ ጀምሮ ነው ስሜ ጠፋው ኦዲሽንም ምናምን አልነበረም እኔ አይ በዘመድ አይደለም በሴሳ ደግባል ነው ያለባት ተሳማርት ላይ የምር ነበር የሳጉትኝ ገብ በጥፊ መተውበት ፓርት ላይ እሱ ላይ ከራሴ ጋር ምስተጋገነ ከራሴ ጋር ስታገነከና እሱ ፓርት በጣም አስቸግሮኝ ነበር የከበደኝ ምናምለው እሱ ፓርት ጨባጦ የሚስድም ማለት እየዞርክ የትምህርት ቤቱን ተማሪ እንዳለ ጨባጦ ማለት ጀመረ ከዛ ራሴ ላይ ዞረ ጨባጦ የሚለው ልጅ ማነው ስሙ ጨባጦ እኔ ታግቺን ሀሴት ድምጽ ሲሰሙ እያሮጡ የሚሄዱበት ፓርት አለና እዛ ጋር ሁለቱም እኩል ተንሸራተው ወደ ታች ወድቀው ፍቅሬን ስነግርሽ እህትነኝ ካልሽኝ ማና ታየው ጉዴ እንዳይሰማ በመድኃኒዓለም ያደመርዱኝ አደማኝ ቁራጣታ አደኝ ማለት በጫጫታና በዝምታ በደስታና በህመም በፍቅርና በክህደት በተሞላ ጽሑፍ ውስጥ 1 ከ10 ብለን ለእናንተ ታሪክ ለመንገር ፈለግን። ስለ ፍቅር፣ ስለ ክህደት፣ ስለ ጓደኝነት፣ ስለ ወጣትነት ፈተናዎቹን በእውኑ ዓለም ያሉትን ለእናንተ ለማሳየት ያየነውን የታዘብነውን ለእናንተ ሽን አድርገን በጥበብ መልክ ለማቅረብ በሳንሱርቲው 1 ከ10 ብለን ብቅ ብለናል። በስክሪኑ ላይ ካሉ ደስታና እንባዎች በስተጀርባ ከስክሪኑ ውጪ ትልቅ ትግል ነበር። ከእያንዳንዱ ትዕይንት በስተጀርባ የወጣት ፈጣሪዎችና የኪነ ጥበብ አፍቃሪያን ወዳጆች ያላቸውን ሁሉ ያለ ስስት ሰጡ። ነገር ግን ያለው እውነታ እሷን ነበረ። የመለወጥ ፍላጎትና ታላቅ የኪነ ጥበብ ፍቅር እንጂ በጀት የለም። ይህን ታሪክ እንዲያዳምጡ ጋብዞታለሁ። እኔ ሜላት ወንደሰን እባላለሁ። የዚህ ክሩ አንድ ባለሙያ ነኝ። ይህ ደግሞ 1 ከ10 የተሰኘው ቤተሰባዊ ፕሮዳክሽናችን ነው። እኔ ሜላት ወንደሰን እባላለሁ። ፕሮግራሙን በማስተዋወቅ ከእናንተ ጋር አብሬ እቆያለሁ። ከዚህ በመቀጠል ከፕሮዳክሽኑ ጋር የሚኖረንን አዝናኝ ቆይታዎች ከእናንተ ጋር በመሆን አብረን እንመለከታለን ማለት ነው። እሺ ስምህንና የወከልከውን ገጸ ባህሪ ንገረን። ስሜ አቤል ቴዎድሮስ ይባላል። የወከልኩት ገጸ ባህሪ ደግሞ ዳንኤል ነው። እሺ የወከልከው ገጸ ባህሪ እኔን ይገልጸኛል ብለህ ታስባለህ? እንዴት አየኸው ገጸ ባህሪውንስ? ካራክተሩ አሪፍ ነው። በጣም ወድጄው ነው የሰራሁት። መጀመሪያም ስክሪፕቱ ሲላክልኝም ጊዜ ጀምሮ በጣም ወድጄው ነው የሰራሁት። ያው ካራክተር እንደመሆኑ መጠን ሌላ ሰው ስለደረሰው የሚያለያይ ነገር ይኖረናል። ግን ያው በደንብም ደግሞ የሚያመሳስሉ ነገሮች አሉ። ብቻ በጣም ደስ የሚል ካራክተር ነው። ዳንኤል ወደዋለሁ። እሺ ገጸ ባህሪውን ስትጫወት ያስቸገረ ትዕይንት ወይም ይሄ ከብዶኛል የምትለው ትዕይንት አለ? ትዕይንቶች አንዴ የሆነን ሲሰራው ትንሽ መክበድ ሳይሆን ይሄ እንዴት ነው ሌሎች ነገሮች እያሰብኩ ምናምን ስለነበረ ትንሽ ሲኑን ስንጀራው ትንሽ ተቸግሬ ነበረ። ከዛ በኋላ ቆይተን ስንቀርጸው መልሼ እንትን አልኩኝ እንጂ መቸገር ምናምን ብዙ ሬርስ ማድረጋን ስለምመጣብና ብዙ እንትን አልነበረ። ትዕይንቱ ላይ ድንገት ያሳቀ ወይም ሳቅ የጫረብህ ትዕይንት የትኛው ነው ላንተ የሆነ ያስደሰተ ወይ ደግሞ ሳቅ የጫረብህ? ብዙ ነው። አይ ብዙ ትዕይንቶች አሉ። ስንሰራ በጣም ሳቅ ይፈጠራል። እዚህ ክሩጋ ስንሰራ ሁሌ ነው ሳቆች የሚፈጠሩት ምናምን፣ ግን እንዲህ ብሎ ለማስታወስ ይከብዳል። ብዙ ነው፣ በጣም ብዙ ነው።
እንዴ ማረሰው የሆነን ሲን እየቀረጽን ከዛ እንደዚህ ሮጠን ወደ እንትን የምንገባበት ሲን አለ። ከዛ ሀሴትና ያሬድ ነበሩ አስታውሳለሁ፣ በካራክተር ስማቸው ማለት ነው። ሀሴትና ያሬድ ነበሩ፣ ሁለቱም ናቸው የተፈነገሉትና እኔ ብቻ ነበር ይገርም ሁለቱም ወርቀው እሱን ነገር መቼም ማረሰው እሱን አረሰው መቼም እየሮጥን ነበርና እነሱ የወደቁትን ነው ማረሰው ጭራሽ። እስቲ ይሄ ድራማ ለማን ይመለከተዋል ብለህ ታስባለህ? ማለት ለማን ቢደርሰው ይማርበታል ብለህ ታስባለህ? ያው ትምህርት ቤት ላይ ስለሆነ ትምህርት ቤት ብቻ ማለት አይደለም። ትምህርት ቤት ላይ ላለ ሰው ብቻ ሳይሆን ስክሪፕቱንም ከመጀመሪያውም ሳነበው ለሁሉም ሰው ትምህርት የሚሆን ነው። ምን ለውጥ ያመጣል የሚለውን ማየት ፈልጋለሁ ሁልጊዜ ስክሪፕት ስሰራ ስቀበል። ከዛ ደግሞ የኔ ካራክተር እዛ ውስጥ ገብቶ ወይ ማስተማር አለበት ወይ ሰዎችን እንደሱ መሆንን መፈለግ መቻል አለባቸው ግዴታ። ካልሆነ በስተቀር ስክሪፕቱን ተቀብዬ መስራቴ ጥቅሙ አይታየኝም። መጀመሪያም ሳይሆን በጣም ወድጄው ነው ተቀበሉ ስክሪፕት። ሲቀጥል ደግሞ የሚያስተምረው ነገር በደንብ አለው፣ ግልጽ ነው ከርዕሱ ጀምሮ 1 ከ10 ከምትለው አርዕስት ጀምሮ። በተለይ ትዕይንቶቹ እየታዩ በመጡ ቁጥር ሲኖቹ እየታዩ በመጡ ቁጥር በደንብ እየተረዱት ይመጣሉ ርዕሱን ይዘን እና በጣም ማስተማር ይችላል። በተለይ ያንጌጅ ላይ ላሉ ቲኔጅም ለሆኑ ትምህርት ቤት ላይም ላሉ ይሆናል፣ ኢቭን ለትልልቅ ሰዎች ይሆናል። ምክንያቱም ከነሱም ኮሜንት እንወስዳለን ብዙ ጊዜ ያሳለፉትን ነገር እያስታወስን ከዛ ደግሞ አሁን ደግሞ ቲኔጅ የሆኑት ክላስ ላይ ያሉት ሊሆን ይችላል፣ ውጭም ላይ ኮሌጅም ይሁን ሁሉም ሲያየው ሰው እንዳለ እነሱን ነገሮች መማር ይችላል። መጥፎ ካራክተርም ሳይ እንደሱ ላለመሆን ነው ይጠራል። ጥሩ ደግሞ ወይም ደግሞ ለምሳሌ ዳኒ ካራክተሩ ይሄ ጀንተልማን አይነት ካራክተር ነው። ሴት የሚያከብር በጣም የሚወድ ሁሉም ሰው የሚያከብር ለሁሉም ሰው የሚያስብ የሚጨነቅ አይነት ሰው። ስለዚህ አሁን ለምሳሌ ዳኒን ሲያዩት እንደዛ ስለሆነ ነው የገባኝ ካራክተሩ። ዳኒን ሲያዩት የሚማሩት ነገር አለ ማለት ነው። እንደሱ በሆን ብሎ አንድ ወንድ ሊመኝ ይችላል። እሺ ዳኒ ወይም ማቤል ይሄንን ድራማ ለሚያዩ ስፖንሰር አድራጊ ምን ማለት ትፈልጋለህ? ለሚያዩ ሰዎች ነው ስፖንሰር ለሚያደርገው ሰው ኦኬ፣ ለክሩ ስፖንሰር የሚያደርገው ሰው ምን ማለት ትፈልጋለህ? አቤኒ ማለት ነው። እሺ አይ መጀመሪያ እንዳጠቃላይ እንደ ክሩ በጣም የሚገርም ክሩ ነው፣ ነፃነት ያለበት ክሩ ነው። ምክንያቱም የትወና ማለት ኢሞሽን ነው ወይም ደግሞ ስሜት ነው መተሽ እዚህ ጋር የምትሰሪው። ስለዚህ መተሽ እዚህ ጋር ክሩ ካልተስማማሽ ወይም ደግሞ ልክ ካልሆነ ያለው ስፕሪት ምናምን ልክ ካልሆነ መስራት አትችይም። ምክንያቱም ኢሞሽን ነው። ከተጣላሽ ኢቭን ይከብዳል። እሱን ነገር አስተናግደሽ ከዛ በኋላ መስራት ትንሽ ይከብዳል። ግን እዚህ ክሩ ጋር በጣም የጓደኝነት ስሜት ነው ያለን። ኢቭን ይሄ እንዳሰሪና እንደሰሪ ምናምን አይደለንም። እንደዛ የሚሆነበት ምክንያት ሁሉም ሰው ታዛዥ ነው ለስራው፣ ስራውን ይታዘዛል፣ ይሰማል። ዮኒ ዳይሬክተሩ ነው፣ ሁላችንም እናከብረዋለን። እንደራሴ ማውራት ፈልገው በጣም ዳይሬክተር በጣም መከበር አለበት ብዬ አምናለሁ። በጣም መከበር አለበት ዳይሬክተር። እኔም ደግሞ ዳይሬክት ምናምን ስለማድረግ አውቀዋለሁ በቲያትርም በምንምና ዳይሬክተርም አከብራለሁም ብዬ አስባለሁ። እንግዲህ እና መስማት አለብን ዳይሬክተር ብዬ ስለማስብ ሁሉም ሰው ደግሞ ዛጋ ያለው ሰው ሁሉም ሰው ይሰማል ዳይሬክተሩን። ዮኒን ሁላችንም እንሰማዋለን፣ ዴቭን። ከዛ ደግሞ አቤኒን ደግሞ ዋናው የእንትኑ አባል ባለቤት አቤኒ ደግሞ በጣም የሚገርም ሰው ነው። ከዛ ውጪ ነፃነት ይሰጠናል በጣም ፕሮዳክሽን ማናጀርም ነው። በጣም ነው። በዚህ አጋጣሚ እሱ ነው ወደዚህ ፕሮይዞኝ የመጣው እሱ ነው። እና ኦዲሽንም ምናምን አልነበረም። በዘመድ አይደለም ምን ተዋወቀው ስራ ላይ ስለነበረ ፊልም ስንማር ስለነበረ በስራዎቼ ያውቀኝ ነበር። ያኔ ከ2 ዓመት ምናምን በኋላ ነው እንትን አይደለም እና ከ2 ዓመት ምናምን በኋላ ነው ያወራኝ። አውርተን አናውቅም ምናምን ከ2 ዓመት ምናምን በኋላ እንደዚህ ለስራ ምናምን ብሎ አንቀራረብም። ኢቭን የዛን ያክል ሰው በሰመድ አይደለም ማለት ነው። ለስራ ላይ እና እንደዛ ነው ብቻ ሁሉም ሁላቸዋል። እሺ በመጨረሻ ማመስግናል እና ሊቀር የምትለው ነገር ካለ በክሩስም እኔ ማመስገን አልጨረስክም። ማመስገን የምፈልገው ቅዱስ ሚካኤልን ሁሌም ካጠገቤ ሆኖ የሚያግዘኝ የሚረዳኝ መልአክ ስለሆነ በደረስሽበት ሁሉ አሁን በቃ ማለት አይደለም የደረስንበት ግን እዚህሽ ጋርም የመጣ ነው
እሱ ስላገዘኝ ነው ከጀርባ እሱ ስላለ በጣም ማመስገን እፈልጋለሁ ቅዱስ ሚካኤልን። ከዛ ውጪ ቤተሰቦቼ፣ ከዛ ደግሞ ከቤተሰቦቼ ውጪም ደግሞ ያሉ ሰዎች አሉ በጣም የሚደግፉ በጣም የኔ የምላቸው የራሴ ሰዎች ሁሌም በቃ ስወድቅም ስነሳም አብረው የሚሆኑ ደግሞ የራሴ የምላቸው ሰዎች አሉ። እነሱን ሰዎች በጣም ማመስገን እፈልጋለሁ። እናቴ በጣም ሰፖርተር ናት በጣም እሷንም ማመስገን እፈልጋለሁ። እኛም እናመሰግናለን ዳዲ ለነበረን ቆይታ ቴንኪ በጣም እንኳን ደህና መጣሽ። እንኳን ደህና ቆያችኝ። እሺ ስምሽንና የወከልሽውን ገጸ ባህሪ ንገሪ። እሺ ስሜ ሳራ ይባላል። እኔ የወከልኳት ገጸ ባህሪ የማክዳን ገጸ ባህሪ ነው። እሺ ማኪ ስትጫወቹ የከበደሽ ትዕይንት ወይም አስቸግረኝ የምትዩ ትዕይንት የትኛው ነው? የታግቼ የነበረበት ቦታ ላይ በጣም እጄን እንትን እያለኝ ስለነበረ ግንዱ ምናምን ነገር ትንሽ ያመመኝ ነበረና እሱ ፓርት ላይ እንጂ እሺ ማኪ ገጸ ባህሪውን ስትጫወቹ ወይ ደግሞ ትዕይንቱን ስታዩ ሳታስቢ አሳቀሽ ወይም ሳቂ ጃረብሽ ትዕይንት የትኛው ነው? ሳላስበው እኔ ያጋጠመኝ ሀሴት ክፍል 2 ላይ ሀሴትን በጥፊ መታታለሁ እና ልምምድ ላይ እስቲ እንሞክሯለች። ችግር የለውም ሞክሩ ነው ምናለች እና ሌላ ሲን እየተቀረጸ ነበር። እሺ ነው ነገር እያት እና እየሞከር ነው። በጣም ነው የመታውታ። ጥፊው ሞከራችሁ? ጥፊው ሞከር ነው በጣም ነው የመታው እና ልጅቷ ከዛ በኋላ እብድም ጅልም ነው የሆነች። በቃ ምንም አታወራም። እንዳለ ፊቷ አካይሽ ቀይ ነው። በቃ ያ ትንሽ ነው የሚበቃት የሆነ እንትን ለማለት ባሰ አጋጨሻት ባሰ በቃ ቀይ ነው ጸጥን ያለችው። ከዛ በኋላ ልጅቶች በስነ ስርዓቱ ላልሰራቻቸው እንግዲህ ፕሮዳክሽን ማናጀሮች በሷ ምክንያት ነው ብዙ ነገር ያልተሰራ። እንዴ እኔም ፓርት 3 ላይ መሽቀራልኝ የሷ ነጥፍ ተዳርጓል። የተመለሰ እንደውም በጥፊ በተሽ እንደደክሽ ሰምቻለሁ። በማግኘትሽ ታንም ነገር ስማም እሱ ፓርት በጣም ነበር የሚከብለው። እኔ ነኝ ካልተመታው ያልኳቸው ስልሽ በቴክኒክ ወሰድ ሲባል ነው ሪያሊቲ መሆን አለበት ብዬ ከዛ እሺ ምንም ታወርኩኝ ልጁንም ያሳቀሻል። ከዛ ምታኝም ነው ነገር አልኩት እና በሰዓቱ በሆነ ምክንያት ተናዷል እና ገብቶኛል። ሳየው እንደተናደደ ገብቶኛል። ከካራክተሩ ጭም ተጠቀምበታ እና ከካራክተሩ ጭም ተናዷል። ካራክተሩ ላይም ሲመጣ ተናዶ ነው እኔ ጋር የሚመጣው እና በጣም ነበር የደነገጥኩትና አበቃልሽ ነው ያልኩት። እየሰራሁት አበቃልሽ ነው ያልኩት። ከዛ ድንገት ሳላስበው ነበር የመታኝ እና በጣም በቃ ደንግጠው ነበር እነሱ ራሱ። እሱ ነው ማትረሽ። ውስማ እሺ ይሄ ድራማ ለምን ያስፈልጋል ወይም ለማን ያስተምራል ብለሽ ታስቢያለሽ? ይሄ ድራማ እንደኔ በብዛት የሆነ ድምጻቸውን ማውጣት ላቃታቸው ስልሽ አብሶ የኔ ካራክተር በጣም በቃ ታሳዝነኛለች ነት ስልሽ በጣም አሳዛኝ የሆነች ካራክተር ናለችና ብቸኝነት ለሚሰማቸው ሰዎች ለሁሉም ትምህርት ነው 1 ከ10 ካልሽኝና ብቸኝነት ለሚሰማቸው ሰዎች ፕላስ ደግሞ ስሜታቸውን ደፍሮ መግለጽ ለሚያቀታቸው ሰዎች ለነሱ ሞር አሪፍ የሆነ ትምህርት ነው ብዬ አስባለሁ። እሺ እንዳልሽኝ ከሆነ በጣም ማኪ በጣም ታሳዝን ካራክተር ናት ብለሽኛል። ያንቺ ካራክተር ተጽዕኖ ፈጣሪ ነው ብለሽ ታስቢያለሽ? አሁን ላሉት ለተማሪዎችም ሊሆን ይችላል ለተመልካቾቻችን። ኦፍ ኮርስ በደንብ ማኪ ከሁሉም ካራክተር ትንሽ ለየት ትላለች። እንደኔ ካየሹ ቤተሰብ የላትም፣ ብቻዋን ናት እና ብዙ በደል ካሁን የደረሰባት ልጅ ናትና ለብዙ ሰዎች ጥንካሬን የምታስተምር ካራክተር ናት እና አሪፍ ናት። በደንብ ተጽዕኖ ፈጣሪ ናት ማኪ። እሺ ማኪዬ በመጨረሻ ይሄንን ለሚመለከቱ ስፖንሰር አድራጊዎች ምን ማለት ትፈልጊያለሽ?
አንድ ከ10 በጣም ዘቤስት የሆነ ድራማ ነው እውነት። አይ ነው በቅርብ ጊዜ በጣም ቤስት ሆኖ እንደሚወጣ እና አሪፍ ነው። በደንብ እዩልን፣ ተመልከቱት እና ሰብስክራይብም አድርጉ ዩቲዩባችንን እና በደንብ እዩልን እና አሪፍ ነው። አንድ ከ10 ድራማ በደንብ ቢታይ ለብዙዎች ትምህርት የሚሆን ድራማ ነው እና ለብዙዎች ትምህርት ይሆናልና ሰብስክራይብ አድርጉ፣ በዛውም ደግሞ ስፖንሰር አድርጉ እያልሽን። እሺ እናመሰግናለን። እና መጨረሻ የቀረ የምትይው ማመስገን የምትፈልጊው ሰው ካለ እድሉን ልስጥሽ። ኦኬ የቀረ ምንም የለም፣ ግን ማመስገን ከሆነ ሁሉንም ማመሰግናለሁ። በተለይ አብሮኝ የሚሰሩ ሁሉም እና ሀሱ እና ዳኒ ሁሉንም በአጠቃላይ አመሰግናቸዋለሁ። ሌላ አንድ ጓደኛ አለችኝ ወደዚህ ስራ እንድገባ የረዳችኝና እሷን በጣም ማመስገን እፈልጋለሁ። ሌላ ወንድሞቼን፣ ቤተሰቦቼን፣ አባቶቼን ብቻ በአጠቃላይ እና ፋሚሊ እዚህ ዩቲዩብ ላይ ያሉት እንዳለ ማመስገን እፈልጋለሁ። ለኔ ያላቸውን እንትን በደንብ አይቼዋለሁና በጣም ነው የምወዳቸውና ማመስገን የምፈልገው እነሱ ነው። እሺ ማኪ በጣም እናመሰግናለን። እዚህ መተሽ ያለሽን ነገር ስላካፈልሽን በጣም እናመሰግናለን። እሺ እንኳን ደህና መጣ። ስምህንና የወከልከውን ገጸ ባህሪ ንገረን። እሺ ዳግም ማለት ስሜ ማለት እያወቅሽ እንደምጠይቂ ነው። ዳግም ነው ስሜ። እሺ የካራክተር ስሜ ደግሞ ግሩም። እሺ ግሩም ስትጫወተው የከበደ ካራክተር ወይም ይሄኛው ሲን ከብዶኛል የምትለው? የመጀመሪያው ፓርት ማለት በካሜራ ለመጀመሪያ ጊዜ የተቀረጽኩት ነው። የመጀመሪያው ፓርት ከብዶኝ ሳይሆን አዲስ ነገር ስለሆነ ለካሜራ ደንገጥ ብዬ ነበር፣ ግን በብቃት ተወጥቻለሁ። እሺ ግሩሜ ሳታስበው ትዕይንቱን እየሰራ ሳቅ የጫረብህ ወይም ትዕይንቱን ስታየው ያሳቀ ሲን የትኛው ነው? እንደዛ እንኳን አለ እንዴ ከናቲ ጋር የሆነ ናቲ እዛ ያንተኑ ፓርት አዳራሹ ፓርት አይ ቲንክ እዛ ያለ ይመስላል፣ ግን ትዝ አይለኝም። አሁን ጨራሽ ነው አርቲስቶች ለካ ለዚህ ነው ማለት ይጠፋባቸዋል። ወደ አይደለም አርቲስቶች ማለት ነው። እኔ ትዝ አይለኝም። እዚህ ግሩም እስቲ ያንተ ገጸ ባህሪ ካንተ ጋር ሄዷል ወይ ከኔ ጋር ሄዷል ትላለህ? ካንተ ባህሪ ጋር ይሄዳል? አይሄድም። እንደዚህ ብሎ እኮ ነው የሚያወሩት። እኔ እንደዛ ነው ከኔ ጋር ጨራሽ ነው ለካራክተር ብለህ እንደዛ ይሆንኩት አቤን ይቆጣኛል ማለት ዳይሬክተሮቹ ነው ይደብራቸዋል። እኔ እንደዛ እሺ። እና ለምንድን ነው አንድ ጥያቄ አለኝ። ለምንድን ነው አንተን ጨቤ የሚሉ? ቆንጆ ጥያቄ። በዚህ አጋጣሚ ማንም እንዳይልኝ እንዲሉኝ አልፈልግም። በጣም ያስጠላኝ ስም ነው እንዳትሉት እንዲሉኝ አልፈልግም። ምን ሆነ መሰለሽ እንዲያክል 10ኛ ክፍል ምናምን ያለው አንድ ስድብ መጣ። ምን ጨባጣው የሚል ስድብ ማለት እየዞርኩ የትምህርት ቤቱን ተማሪ እንዳለ ጨባጣው ማለት ጀመር። ከዛ ራሴ ላይ ዞረ ጨባጣው የሚለው ልጅ ማነው ስሙ? ጨባጣው በዛ ነው። ከዛ ሲቆላመጥ ጨቤ ሆነ ማለት ነው። ሲያቆላመጥ አሁን ይቆላመጥ ስድብ ተቆላመጥ። እሺ ጨቤ ማነው? እሺ ግሩም እስቲ እዚህ ክሩ ውስጥ ማመስገን የምትፈልገው እና ብቻ እንደዚህ የቀረ የምትለው ነገር ካለ እስቲ ንገረን። ማለት ያልቅ ነው። ከዚህ በኋላ ጠይቃለሁ። እኔ ነፍ ነገር ወራል አንተ ማመስገን የምፈልገው አካል እንኳን የለም። በእውነት እውነት እንነጋገር፣ ማመሰግነው ሰው የለም። እንደውም እዳውስ ነው የከተቱኝ። እዳውስ ነው ሰቀለለው አበበ ይዘር አቤኔዘር ካሳሁን ማለት የሳንሱሪያው መስራቹም እሱ ነው። እሱን በጣም በእውነት ብራዘራይ ብሮ ነው። በጣም ከሁላችሁም በላይ ማለት አመሰግናለሁ። ሌላ እሱ ነው የሚቀርጽም በይ ላስወግድ። እሺና በቃ እሱን ሌላ የሚረባ ሰው የለም። እሺ ግሩሜ በመጨረሻ ስፖንሰር አድራጊዎችን ሲያዩት ምን ማለት ትፈልጋለህ? ዋስ ምን እንደሚያስቀ
ኮዲያ ስፖንሰር በዚህ አሁን ለምሳሌ ምን ይሆናል መሰለኝ እኛ ሀገር ችግሩ እንደሆነ ታውቂያለሽ። አሁን ስፖንሰር ምናምን ያደገ ነገር ላይ ምናምን ነው ስፖንሰር የሚደረገው። ግን አላ የሆነ አቅምሽም ምናምን አይተው ምን ያህል አላ እነዚህ ልጆች ደግሞ ሳናግዛቸው ይሄን ያክል ከሄዱ ደግሞ ብናግዛቸው ምን ያህል ይሄዳሉ። የሆነ አይነት ኢማጂኔሽን ቢኖራቸው አሪፍ ነበር። ግን እንደዛ የለም እኛ ሀገር። ቢኖር ግን አሪፍ ነበር። ያው ብዙ ሰዎች ያድጉ ነበር፣ ብዙ ልጆች ያው እኛንም ቼክ ቢያደርጉን ለመታዘብም ማለት ይሄ እንደዚህ አድርገንላቸው ግን እነሱ አልነበሩም ለማለትም የሆነች ነገር ቢያደርጉ ፒስ ነው። ለትዝብቱ እንደዛ ቢያደርጉ ፒስ ነው ብዬ አስባለሁ። በመድኃኒዓለም እርዱን። አደም አይን ቁረጣት አብኝ በመጨረሻ አንድ ጥያቄ ነበረኝ። እዚህ ክሩ ላይ እንዴት መጣ? አሚን ተደረው ደውሎ ነው ያማረ ከድሮ ጀምሮ ማለት በድሮ በሰንበት ትምህርት ቤት አብረን እንሰራ ነበር። ቲያትር ምናምን ቲክቶክም አብረን እንሰራ ነበር። ከዛ ከሰንበት ትምህርት ቤት ሲያስወጡን እናት ባለጌዎች ነው ሲያስወጡን ቲክቶክ ጀምረን ነበር። ቲክቶክ ላይ በትብትልን ተቆራፍልን። ከዛ ደግሞ ድጋሚ በዚህ አቤኒዘር ደውሎ አቅምህን ስለማውቀው ነው እንጂ ያንተ ጸባይ የሚሆን አይደለም ለኔ ማስቸግረኝ አንቺም ደብረሽኛልና ብሄድ ደስ ይል። እሺ በቃ ጨርሰናል። እናመሰግናለን። ከድራማው በላይ እዚህ ነው የወረዱት። እሺ እንኳን ደህና መጣሽ። ስምሽንና የወከልሽውን ገጸ ባህሪ ንገሪኝ። እንኳን ደህና ቆየሽ። ስሜ ትንቢት ነው። የገጸ ባህሪ ስም ደግሞ ሄርሜላ። እሺ ሄርሚ፣ እዚህ ክሩ ላይ ስትጫወቺው ትዕይንቱ የከበደሽ የትኛው ትዕይንት ነው? የኔና ዮናስ ፓርት የቲያትሩ ሲን በጣም ከብዶኝ ነበር። እሱ ማልቀስ ሙሉ የቲያትሩ ሲን ሳይሆን ማልቀስ የማለቅስበት ፓርት እሱ ከብዶኝ ነበር። በቃ እንዲያለሽ ነው። እሺ ገጸ ባህሪውን ስትጫወቺ ሊሆን ይችላል ወይ ደግሞ ትዕይንቶቹን ስታዩ ሳቅ የጫረብሽ ወይም ያሳቀሽ ድንገት ያሳቀሽ ትዕይንት የትኛው ነው? ከራሴ ትዕይንት ነው ከፈለግሽ። ሳሚ ማለት ናቲ አገል ፍጫ አቦ ምናምን የሚልበት ፓርት እሱ ፓርት ለራሴ ምሳሌ አስገርሞኝ ነበር እና ማስቆኝ ነበር። አስቆሽ አገል ፍጪ ሲልሽ ማለት አሁን እዚህ ክሩ ላይ ስትመጪ የትኛው የኔ ካራክተር ለማን ተጽዕኖ ይፈጥራል ብለሽ ታስቢያለሽ? ከዚህ ክሩ ነው። ከዚህ ክሩ ስትጫወቺው ደስ ያለሽ ገጸ ባህሪ ሊሆን ይችላል ወይ ደግሞ ያንቺ ገጸ ባህሪ ለማን ተጽዕኖ የሚያደርግ ይመስልሻል? ለማኪ ሜቢ ለማኪ። እሺ በመጨረሻም ለስፖንሰር አድራጊዎቻችን ይሄን ለሚመለከቱት ምን ማለት ትፈልጊያለሽ? ኦኬ ስፖንሰር አድርጉን፣ በደምብ ሰፖርት አድርጉን። አሪፍ ስራ ነው። ስለዚህ ያው ለስፖንሰሮች ስፖንሰር አድርጉን ነው ልል የምችለው። ስለ እንትኑ ስለ ድራማው ያለውን ነገር ምናምን ትንሽ አትይነ እንዴት ተፈጽሟል? አሁን ለምሳሌ ድራማው ስፖንሰር እንዲያደርጓችሁ ስለ ድራማው የሆነ ነገር ብትይ። ያው አሪፍ ነው ድራማው። በተቻለ መጠን ሰፖርት ቢደረግ ለብዙ ሰው የሚያስተምር ትልቅ ደረጃ የሚደርስ ለብዙ ሰው የሚያስተምር ነው ብዬ አስባለሁ። እናም በተቻላችሁ መጠን ሰፖርት አድርጉን፣ አታፍሩበትም። እናኮራቻለን። እንደዛ ነው ልል እንችላለን። እሺ በመጨረሻ ማመስገን የምትፈልጊው ወይ ደግሞ የሆነ ብቻ የቀራል ለምትዩ ነገር ካለ እስቲ የመጨረሻ እድል ልስጥሽ። ኦኬ ማመስገን ፈልገው በመጀመሪያ ተመልካቾቻችን ሰብስክራይብ ያደረጉን ዩቲዩብ ላይም ይሆናል ቲክቶክ ላይም ሊሆን ይችላል ላይክ የሚከታተሉን ሰዎች ጊዜያቸውን ለኛ የሰጡን ሰዎች ቴንኪው ማለት ፈልጋለሁ። ከዛም ደግሞ በተጨማሪ ያው ጸሐፊው ዮናስን ማለት ነው ያው እሱንም ቴንኪው ማለት ፈልጋለሁ እንደዚህ አይነት ስራ ስለሰጠን። ቴንኪው እና ይበቃ።
በጣም እናመሰግናለን ስለመጣሽና ያለሽን ነገር ስላጋራሽን። መልካም ቀን። እሺ እንኳን ደህና መጣ። ስምህንና የወከልከውን ገጸ ባህሪ ንገረን። እንኳን ደህና ቆያችሁ። የናትናኤል ጌታቸው እባላለሁ። የገጸ ባህሪ ስም ሳሙኤል ነው። የአባቱን ስም አላውቅም። ሳሚ ነው የሚለኝ። እሺ ሳሚ፣ ስትጫወት የከበደህ ሲን የትኛው ነው? ይሄኛው ከብዶኛል የምትለው ሲን? የከበደኝ የለም ግን የከበደኝ የለም። ኧረ የለም አንዳንድ ተወጥቻቸዋለሁ። በምክንያት ጥሩ አፍቃሪ ነበር። በኖርማል ህይወቴም እንደዛ ስለሆነ አፍቃሪ ነበር። ብዙ ልቤ ተሰብሯል። እሺ ሳሚ፣ ያንተ ገጸ ባህሪ ለሚመለከቱ ሰዎች ወይም ለማን ተጽዕኖ ይፈጥራል ብለህ ታስባለህ? አፍቃሪ ነው። ለአፍቃሪዎች ብዙ እንትን አለ ስልሽ ሳሚን የሚረዳው ይረዳዋል ያለውን ስሜት ማለት ነው። ሳሚን የሚረዳው ይረዳዋል። ሳሚን ሲያዩት ይረዱታል ነው እያልከኝ ያለሁት። እሺ እንትን ላይ እንደው በጣም የሆነች ልጅ አለች፣ ወንድ ይሁን ሴት እንጃ፣ ሳሚ በጣም ያሳዝናል ምናምን ኮመንት አንብቤ ደስ ይለኝ። የምር በጣም በቃ አንድ የሚረዳ ሰው አገኘሁ። ወይም እስካሁን አልተረዱም። የለም እስካሁን ያጋጠማል፣ ግን ከዚህ በኋላ ይረዱሃል ብለን እናስባለን። እሺ ሳሚ፣ ይሄን ሲን ስትጫወተው ወይም ደግሞ ከክሩ ውስጥ ሳታስበው ያሳቀህ ትዕይንት ወይ ደግሞ ያጋጠመህ ነገር እስቲ ትንሽ አጣ። ከጨፓታው ጋር ማን ነው ከግርቤ ጋር እንትን ሄርሜላ በመኪና ምናምን ነገር ስትሄድ ልክ ወጥቼ ምናምን ሳያት ምናምን ያው ያቺ ፓርት ላይ በሰይፍ ታደግባለህ ምናምን ያለባት ፓርት እሷ ፓርት ላይ የምር ነበር የሳጉትኝ ገብርኤልን። እሱ ፓርት ላይ የምር ስቀናል። ከሱ ጋር ስትሰራ ያስቸገረኝ የምትለው ነገር ምን ነበር? የሱ ባህሪ ከሱ ጋር ስራ ከባድ ስለሽ የሆነ አሁን የሚያሳዝን ፓርት ሆኖ እንዴትም ላዝን አልችልም። ከብድ እያለ ያለው ወይ እግሩን ቀይሩልኝ ወይ የምር ከባድ ነው። ከሱ ጋር ከባድ ነው። ማርያም ብዙ ጊዜ በራሱ ነበር ሲል ነበርና ለዛ ነው የሚያስቀ። በቃ ራሱ ጨባጣውን ራሱ ነው ማለት እግሩ የለም። እሺ ያ ግሩም በጣም ጥሩ ተጫዋች እና እሺ፣ በመጨረሻ ማመስገን የምትፈልገው ወገን ካለ ወይም ቀረ የምትለው ነገር ካለ ንገረን። ማመስገን የምፈልገው በጣም ብዙ ሰው አለ። አንሳተራ አንደኛ ፈጣሪ እግዚአብሔር ይመስገን። ያው ለዚህ ስራ ስለመረጡኝ ደግሞ እና አቢኔዘርን እና ዮናስን እና ዴቫን ሁሉንም አመሰግናለሁ። በጣም ደስ የሚል ክሩ ነው። እኔ አሁን የሆነ ስልሽ ከዚህ እንትን ማለት አልፈልግም። ቫይቡ ደስ ይላል ምናምን ነገር ብቻ ላጣው አልፈልገው ክሩ። እግዚአብሔር እንግዲህ መጨረሻችን ያሳምርልን። አሜን አሜን። አሁን ስፖንሰር ለሚያደርጉን ሰዎች ምን ማለት ትፈልጋለህ? እና በጣም ያስቸገረን ነገርም ነበር እዚህ ክሩ ላይና እሱንም በዛ አጠቃለህ ለስፖንሰሮቹም ምን ማለት እንደምትፈልግ ንገረን። ያው እንዳዩት ድራማው እንዳዩት በጣም እስካሁን ካሉት ድራማዎች በኔ አስተያየት በኔ እይታ ያው እየሰሩበት ስለሆነ ሳይሆን በጣም ታሪኩን ገራሚ ታሪክ ነው። ተዋናዮቹም እንደዛው አሪፍ ተዋናዮች ናቸው። ደራሲውም እንደሚታየው ፕሮዳክሽኑ ራሱ በጣም ገራሚ ነው። ፕሮዳክሽኑ ግን እንደምንሰራው ደግሞ እንትን እያደረግን አይደለም። ያው እሱ እግዚአብሔር ሲፈቅድ ነውና እግዚአብሔር ፈቅዶ በጣም አሪፍ እንደሚታየን እንደምንወጣ አውቃለሁ። ግን እስከዚህ ደግሞ እንደዛ ብቻ ደግሞ ሳይሆን ሰውም ደግሞ እንዲያግዘን ይፈልጋልና ሰው እንዲያግዘን በደንብ እንዲያበረታቱ በዚሁ አጋጣሚ ጋብዛለሁ። ስፖንሰሮቻችንን በደንብ እንዲያግዙን፣ ምክንያቱም ካገዙን ጥሩ ነገር እንደምንሰራ ሁላችንም እርግጠኛ ነን። እና ከዚህ ክሩ ውስጥ በጣም አስቸግሮን የነበረው ነገር ምን ነበረ? ማለት ፕሮዳክሽኑ ላይ የታወቀ እኮ ነው። አንድ ሰው ነው ብቻው የሚሆነው። እኔ እንደማውቀው አለ የኔ ሆዳችን የኔ ሆዳ ራስህን እየወከልኩት እንትን ለምግብ የሚወጣውም አለ
ከዛ ደግሞ ለካሜራው ምናምን እሱ በጣም ከባድ በሳምንት ስንት እንደሚያወጡ ሁላችንም እናውቀዋለንና እሱ በጣም ከባድ እንደው ፈጣሪ ብሎልን ስፖንሰሮቻችን በዚህ አጋጣሚ ይወጣ ካሜራ ምናምን ነገር ብታግዙን በጣም ደስ ይላል። ማርያም የመስራት ፍላጎት በጣም ስላለን እሱን ብቻ ሸፍኑልን። በቃ የምግቡን እኛ እንችላለን። ካሜራው ነው። እሺ ሳቢዬ በጣም እናመሰግናለን ስለነበረን ቆይታ እና ትንሽ ነገር ብትልልን ደስ ይለናል። እስቲ አንጎራጉሩልና እና አይደል ሙዚቃ ተንጎራጉሩልን። በጣም ድምጻዊ እንደሆንክ ሰምተናል፣ አሳይተኸናል። የተጎዳ ልብህን በዛ ጠግር። በጣም አንድ የምወደው ዘፈን አለ የውብሸት መሰለኝ ስሙ ውብሸት መሰለኝ እና ምነው ድሮ በነገርሽኝ ዛሬ እንዲህ ቅስሜ ከሚሰበር እንደማይሆን ባውቀው ኑሮ ፍቅሬን እንዳመንኩት እቀር ነበር። ይገርመኛል እኔ ራሴ ላትቆራኝ ካንቺው ነፍሴ ሲያባብለኝ ፈገግታሽ አሳሳተኝ ሁኔታሽ አሳስቀሻው አስተሽኝ ጽኑ ፍቅሬን ስነግርሽ እህትነኝ ካልሽኝ ማና ታየው ጉዴና ይሰማ ለከንቱ ነው የደከምኩት ልቤን ላንቺ የሰጠሁት ፊት እያሳየሽኝ እያደፋፈርሽኝ ካፈቀርኩሽ ወዲያ እህትነኝ አልሽኝ። እውነቱን ንገሪኝ ያ ሁሉ ጨዋታሽ እንደ እህት ነበር ወይ ለኔ ቀረቤታሽ? ዋው በቃ እኔ ላለቅስ ይሄ አይ ቲንክ ለሄርሚ መሆን አለበት ነበር። በእውነት እህት ወንድ መሆን ከባድ ነው። ብቻ ጥሩ ነገር እንትን ብዬ ያውላ ገዛ ስትጫል እሷ ነው። በእውነት በጣም ጥሩ ድምጽ ነበር። ደራሲ ላባ ያዘጋጅልኝ ተበልቼ ነበር። አንቺን ሰጠኝ አልረዳልከኝ። ይገባኛል። ቀስ በቀስ በክፍል 6-7 እንዴት ቶሎ ከገባኝ ትንሽ ሊግና እንግባባለን። ችግር የለም። እሺ ሳሪ በጣም ነው የምናመሰግነው። ጥሩ ቆይታ ነበረ። እሺ እንኳን ደህና መጣ። ስምህንና የወከልከውን ገጸ ባህሪ? ስሜ ዱልሰገድ ጸጋዬ ነው እና የወከልኩት ገጸ ባህሪ ደግሞ ዮናስ የተባለው ከዚህ እሺ ዮኒ ዮናስና ልዑል የሚመሳሰል ባህሪ ያላቸው? በጭራሽ። ዮናስ ሌላ ዓለም ውስጥ ያለ እንትን አለ። እንዴት ነው ብቻ ጭራሽ የማይገናኙ እንትን ባህሪ ያላቸው ሰዎች ናቸው። ጭራሽ የማይገናኙ? አዎ በካራክተሩ አሁን በካራክተሩ የሚስለኝ ሰው አለ። አይቶ እንጂ ዝም ብሎ በካራክተሩ የሚገመተኝ ሰው አለ። ተጫሽ ነው እና አይገናኙም ሁለቱ። እሺ በካራክተሩ ተጽዕኖ የተነሳ የደረሰ ያጋጠመህ ነገር ትዝ የሚል ነገር አለ? በካራክተሩ ምክንያት ያጋጠመኝ ብዙ ነገር። ስሜ ጠፍቷል። አንድ ስሙ መልስለት። ከእናቴ ጀምሮ ነው ስሜ ጠፋው፣ ከሷ ጀምሮ ነው እና ብዙ መጥፎ መልእክቶች እየደረሰኝ ነው እና ስሜን የጠፋው
በተለይ እናትህ አንተ እርኩስ እያለ ብዙ ነገር ስትል ነበረ እና እንዴት ነው ካራክተሩ ላይ ብዙ ሰዎች ላይ ተጽዕኖ አሳድሯል ብለኸኛል። የኔ ካራክተር እኮ ተጽዕኖ የሚያሳድር አይመስለኝም ስልሽ ለትምህርት የሚሆን ካራክተር ነው እንጂ ተጽዕኖ የሚያሳድር ካራክተር ነው ብዬ አላስብም። በትምህርት በኩል ተጽዕኖ ስልሽ በትምህርት በኩል ያው ተጽዕኖ ያሳድራል ብዬ አላስብም። እንደኔ ብዬ አላስብም። እሺ ከገጸ ባህሪ ውስጥ ወይም ደግሞ ከትዕይንት ውስጥ ላንተ ይሄ ከብዶኛል፣ ይሄንን ሲን መጫወት አልቻልኩም ነበር የምትለው የትኛውን? እኔ ከብዶኝ የነበረው ማክዳን በጥፊ የመታውበት ፓርት ላይ እሱ ላይ ከራሴ ጋር መስቸጋገር ነው ከራሴ ጋር ስታገል ነበርና እሱ ፓርት በጣም አስቸግሮኝ ነበር። የከበደኝ ምናምን የምለው እሱ ፓርት ነው። እሱ ፓርት ነው። አዎ በጣም እሺ ከዚህ ከሰራናቸው ሲን ውስጥ የትኛው ነው ላንተ ያሳቀ ወይም የገጠመህ ነገር? ያሳቀኝ ፓርት እንኳን የለም እውነት ለመናገር ያሳቀኝ ፓርት የለም እስካሁን። የገጠመህ ነገር? የገጠመኝ እኔ እንደሰማሁት ከሆነ በጥፊ መታሰት እሷን ታማ እንደነበር ተብቻለሁ። በእርግጥ የዛን ሰዓት እንዳልኩሽ ከራሴ ጋር የሆነ ራሴ አልታዘዝ ብሎኝ ነበር የዛን ሰዓት እና አልታዘዝ ብሎ ነው በተደጋጋሚ እና ልጅቷ ታማ ነበረ፣ አስደንግጣኝ ነበረ። የደነገጥኩት የዛኔ ነው። እዚህ እንትን ላይ ደንግጬ ነበረው የዛን ፓርት ላይ ነበር። እሺ ዮኒ እዚህ ስፖንሰር ለሚያደርጉት ሰዎች ምን ትላቸዋለህ? ያው በመጀመሪያ ፈጣሪ ያክብርልን፣ ሲቀጥል ደግሞ ያው እገዛቸው አይለየን። ያው ወደፊትም ያው ብዙ አብረን እንደምንሰራ ተስፋ አደርጋለሁ እና ተባካችሁ በደንብ ስፖንሰር አድርጉልኝ። እሺ እዚህ ክሩ ላይ ማመስገን ትፈልገው ወይ ደግሞ ሁሉንም ሊሆን ይችላል ማመስገን ትፈልገው ቀረ የምትለው ነገር እና ሁለተኛ ጥያቄ ደግሞ የዚህ ክሩ ላይ በጣም ያስቸግሮን የነበረው ነገር እና ይሄ ቢሆን የምትለው ነገር እስቲ ንገረን። በመጀመሪያ ማመስገን ፈልገው እዚህ ክሩ ውስጥ ለከተተኝ ፈጣሪ ይመስገን በመጀመሪያ። ሲቀጥል ደግሞ ሙሉ ከካሜራ ጀርባ ያሉትን ያው የጀርባ አጥንቶች ከድራማ የጀርባ አጥንቶችን እና ቢኒ እና ዮኒ ምናምን እነዲ ሁሉም ያው ፈጣሪ ያክብራችሁ፣ ያው እሱ ይክፈላችሁ እና ድካማችሁን አይቶ አሪፍ እንትን ላይ ያደርሰናል ብዬ ተስፋ አደርጋለሁ። እንደርሳለን። እና ሁለተኛ ጥያቄ ምን ነበር? ሁለተኛ ጥያቄ ደግሞ እዚህ ክሩ ላይ በጣም አስቸግሮን የነበረው ነገር ምንድነው? በቃ የክሩ ችግር የነበረው የክሩ ችግር የነበረው በጣም ሲያስቸግረን የነበረው አንድ እንትን እንደ ፕሮዳክሽን ነገር አይደለም ስልሽ ያው ከጀርባ ያሉ ያልኩሽ እንትኖች በራሳቸው ምናምን በሚያረጉት ጥረት ነው እዚህ እስካሁን የሚደረስ ነውና ችግር ነው ብዬ የማስበው አንድ የገንዘብ ችግር አለ። የገንዘብ ችግር ስልሽ የበጀት ችግር በጣም አለ እዚህ እንትን ውስጥ እና እንዲያስተጓጎለን እሱ ነው እንትን የሚለንም በጣም ሲያስቸግረኝ ነበር እሱ ነው እና ገንዘብ ያ በትንሽ ጊዜ ውስጥ በጣም እይታን ያተረፈና ተወዳጅ የሆነ ስራም ስለሆነ ብቻ ስፖንሰር እንድታደርጉ በማለት እንጠይቃለን። የቀረን አለ የምትለው ነገር ካለ? የለም። እሺ ስለመጣ ሀሳብን ስላጋራህን እናመሰግናለን። ስም እንደሚመለስ ተስፋ እናደርጋለን። አሜን። እሺ መልካም ቀን።